ኢትዮጵያኖች ሰላም ነው። ሰላማችሁ ባላችሁበት ይብዛ። ሁሉ መልካም። በተለይ አማሮች ሰሞኑ የተደረገውን አይታችኋል። ወልቂጤ ላይ፣ አበሽጌ ላይ፣ በቀቤና አካባቢ ላይ ቀቤኖች ማን ነው ለብልጽግና ተገዢ ሆኖ ማን ነው ሶስት አማሮችን ለስራ የሄዱ አማራ በመሆናቸው ብቻ ጉራጌ ክልል ላይ ማን ነው ከጉራጌ ክልል ልክ አማራ ላይ ማን ነው ቅማንት እንደሚባለው ብሔር ጉራጌም ላይ ፓራሳይት የሆነ የጉራጌ ፓራሳይት ቀቤና የሚባል ብሔር አለ። እነዚህ ቀቤናዎች ማን ነው የመንግስት ዋነኛ ተላላኪ ናቸው። ዋነኛ ወልቂጤ አካባቢ ላይ ጉራጌ ክልል ላይ አብይ መጣ ከተባለ አንደኛ የሚያሽቃብጡት አንደኛ ስብሰባ ላይ አብያችን እያሉ የሚያሞግዙት እነሱ ናቸው። እና እነዚህ ሶስት ወጣቶችን ምንም የማያውቁትን አማሮች ለስራ እየሄዱ በጣም የሚያማምሩ ልጆች ናቸው። ሊገደሉ የማይገባ ልጆች ናቸው። ገሏቸው አበሽጌ ወረዳ ላይ ማን ነው ወደ ጦላይ መሄጃ እዛ ወስዶ ሬሳቸው ሜዳ ላይ ጣሉት። ሰው ጉራጌዎች አንስተው ሊቀብሩ ሲሉ እነዚህን ሬሳ ተነኩና እናንተም የነሱ ጣፋንታ ነው የሚደርሷችሁ ብሎ አሞራ ሬሳቸውን እየበላው ነው። ይሄንንም ያጋለጡት ደግሞ ጉራጌዎች ናቸው። ዛሬ ጉራጌዎች ማን ነው ወልቂጤ ላይ ማን ነው ትልቅ ሴራ ተደግሶላቸዋል። በቀቤና መንግስት ቀቤኖችን አደራጅቶ ሊያስመታችሁ ነው። ስለዚህ ማን ነው ጉራጌዎች ጥንቃቄ አድርጉ። ጉራጌዎች ወልቂጤ ላይ ያለ ጉራጌ ማን ነው ማጭድንም ቢሆን ቆጮ ቢላንም ቢሆን መክተፈያንም ይዘው ወጥተህ ማን ነው ይሄ ሌባ ቀቤና የተባለን ዱርዬ ጠራርጋችሁ አጥፉት። ቀቤና ማለት ለጉራጌ የማይጠቅም ካንሰር ነው። አማራ ውስጥ ቅማንት የሚባለው ብሔር እንዳለ ጉራጌ ላይ ደግሞ ቀቤና የሚባል ተለጣፊ አለ። ስለዚህ አሁን ንብረት እየወደሙ ነው። ብዙ መኪኖች እየተቃጠሉ ነው። ቀቤና እያቃጠለ ነው። ይሄም በምንድነው መንግስት እየደገፈው ነው። ስለዚህ ማን ነው በሄድክበት ቦታ አማራ ማን ነው በሄዳችሁበት ቦታ አማራ ስለሆናችሁ ብቻ ፋኖ እየተባላችሁ እየተገደላችሁ ነው። ስለዚህ አማሮች ላለመሞታችሁ አንዱኑ ባካችሁ። እኔ እኮ ለእናንተ ምክር መስጠት የምችል ሰው አይደለሁ። እኔ እኮ አንድ ተራ ጉራጌ ነኝ። ልንገራችሁ ግን አማራ ሲኖር ነው ኢትዮጵያ የምትኖረው። አማራ ሲኖር ነው ማተብ የሚኖረው። አማራ ሰው ይበላል ቡዳ ነው ተባለ። ዛሬ ግን ማን እንደሚበላ እያየን እኮ ነው። ሰው ማን እንደሚበላ እንደ በቆሎ እየተጠበሰ ማን እንደሚበላ ወጣትን ገሎ አይቀበርም ማለት ምን ማለት ነው? እነዚህ እኮ ነውረኛ ናቸው። ሰው እየነቀሉ ችግኝ የሚተክሉ ቆሻሻ ባለጌ እኮ ናቸው። ሰው እየነቀሉ ችግኝ የሚተክሉ ልንገራችሁ። ስለዚህ ማን ነው ወጣቱን በግዳጅ እየያዙ ወጣቱን እያፈኑ ችግኝ እኮ ዛሬ ወለቴ ላይ የተተከለው ችግኝ ማለት ነው ህዝቡ እኮ ነው ከህዝቡ ላይ ብር አምጣ ተብሎ የተገዛው ችግኝ እንኳን መግዣ የሌለው ቤት ክራይ ማንም ተከራይም ሆነ አከራይ ያለ ባንክ እንዳትንቀሳቀሱ ተብሏል። ባንክ ላይ ብሩን አጥልቶ ጨርሶታል። አብይ ጥይት መግዣ አድርጎታል። እነዚህ ነውረኛ ናቸው። ሀገር መምራት አይችሉም። ብልጽግና ሀገር አይደለም እድር መምራት አይችልም። እንገራችሁ የብልጽግና ሰራተኞች እድር አይመሩም። ስለዚህ ጥንቃቄ አድርጉ። አማሮች በሄዳችሁ ቦታ ጥንቃቄ አድርጉ። ተደራጁ። አንዱኑ አንድ ካልሆናችሁ ማን ነው አማራ የሚባል ብሔር ነበረ ይባላል። ልክ እንደ ኩርድ ህዝብ ማን ነው ልንገራችሁ። ስለዚህ አንድ ሆናችሁ ጠላታችሁ ብልጽግናን ማጥፋት ነው ያለባችሁ። ልንገራችሁ በዚሁም ላይ ኦሮሞ ይሄን ነገር እየወጣችሁ አውግዙ። ኦሮሞ ሰው አይገልም በሉ። በእናንተ ነው እየተላከከ ያለው። ዛሬ እኮ እነዛ ቀቤኖች የገደሉት አማራ ኦሮሞ ነው የገደለው እየተባለ ነው። ልንገራችሁ ግን ቀቤኖች እንደሆኑ እዛው ጉራጌዎች ናቸው ያወጡት መረጃው። እዛው ጉራጌዎች ሶሻል ሚዲያም ላይ ለቀቁት ጉራጌዎች ናቸው። ስለዚህ እነዚህ ወንድሞቻችን ነፍሳቸውን ይማር። ሬሳቸውን ግን ቀርጻቸው አስቀምጡት። እዛ ወልቂጤ አካባቢ ያላችሁ ጉራጌዎች አሞራ እየበላቸው መሆኑ ሬሳቸውን ቅረጹና አስቀምጡት። እነዚህ ለአሞራ ስጋቸውን የሰጠ አካል ነገ ተራው እሱ ስጋው ለአሞራ ይሰጣል። አትጠራጠሩ። አገራችን ኢትዮጵያን ሰላሟን ያምጣልን፣ ሰላሟን ያብዛልን። እነዚህ ነቀርሳ ከኢትዮጵያ ያጥፋልን። ሰሜናውያን በተለይ እንኳን ደስ ያለን፣ እንኳን ደስ ያላችሁ። አብይ አህመድ ይፈራውና ይንቀጠቀጥለት የነበረው ጽምዶ እውን ሆኖ በአሁኑ ሰዓት የት አካባቢዎች ታላላቅ ድሎችን እያስመዘገበ እንደሆነ ከማህበራዊ ሚዲያ ላይ የተረዳችሁ ይመስለኛል። ኢትዮጵያን ለማትረፍ ኢትዮጵያን ለማዳን በመላው ዓለም ሆናችሁ ይሄንን ትግል
ፍሬውን በጉጉት የምትጠብቁ ኢትዮጵያውያን አሁንም በድጋሚ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ስርዓቱ ጨርቄን ማቄን ሳይል በቅርብ ቀን ጥሎ እዛ የሚደረጎትለት የአረብ አገሮች ሽርፍራፊ ብር አረብ አገሮችን ስጠራ በምክንያት ነው። ወዲያውኑ አብዮት አህመድ ስልጣን እንደያዘ 300 ሚሊዮን ዶላር ነው የተሰጠው ኢትዮጵያን ለማፍረሻ። የኢትዮጵያ ሕዝብ ያውቀዋል ያን 300 ሚሊዮን ዶላር። ጀግናችን ክርስቲያን ታደለ ፓርላማ ላይ እንኳን ሲጠይቀው ከመጤፍ አልቆጠረውም ነበር። ክሪስ የኛ ጀግና ዛሬ ራሱን ጥሎ ለዚህ አማራ ሕዝብ ለዚህ በጉስቁልና ህይወት ውስጥ ላለ ወገኑ የመከራን ገፈት እየቀመሰ ያለ ከወንድሞቹ ከእህቶቹ ጋር ሆኖ የአማራ ልሂቃን ስቃያቸውን የሚያዩበት ትግል ፍሬውን ሊያፈራ ትንሽ ሰዓታት ነው የቀሩት። ትንሽ ሰዓታት 11ኛው ሰዓት ላይ ደርሰናል። ለዚህም በቂ ምስክራችን ሰሞኑን እየተደረገ ያለው እልህ አስጨራሽ ትግል ነው። ያ ምርኮኛ መሐመድ ተሰማ የጎጃምን ህዝብ ሊያጠፋ ተረባርቦ ሰራዊት ይዞ ነበር የገባ በአራት ጄኔራሎች እንዲሁም ወደ 7 የሚሆኑ ኮሎኔሎች የተመራ ጎጃምን የማጥፋት እንቅስቃሴ ሳይሳካለት ምርኮኛው መሐመድ ተሰማ የሀፍረት ሸማ ተከናንቦ የታባቱ እንደገባም አይታወቅም። አሁን በአጠቃላይ ጽምዶ የሚለው ጥምረታችን ፍሬ ያፈራ ነው። በአሁኑ ሰዓት ፍሬ ያፈራ ነው። ያለምንም ማጋነን ፍሬ ያፈራ ነው። ፋኖነት ክብር ነው። ቲዲኤፍነት ክብር ነው። በተለይም አብይ አህመድ ሰሜኖችን ነው ሊያጠፋ ታጥቆ ከተለያዩ ሀገራት ድሮኖችን እየገዛ እየመጣ ይሄንን ስቃዩ የበዛ የሰሜንን ህዝብ ለማጥፋት ነው። እስከ ኤርትራ ድረስ እቅዱ እስከ ኤርትራ ድረስ ነው። ወደብ አስመልሳለሁ የሚለው የቅጥፈት ፕሮፓጋንዳ አማራና ትግሬን ለማጥፋት እንጂ ራሷን ችላና እውቅና ተሰጥቷት የምትኖርን ሀገር ሄዶ ሊዳፈር አይደለም። ግን እነኝህን መከራቸው የበዛ የአማራና የትግራይን ህዝቦች ከምድረ ገጽ ለማጥፋት ነው እቅዱ። ሽመልስ አብዲሳ ምን እያለ እንደሆን ሰሞኑን እያያችሁ ነው፣ እያየን ነው። አማራው ያገኘኸውን ድል ሊነጥቀህ እየመጣብህ ነው። እችን 3-4 ቀን ደግሞ ይሄ ነው ቅስቀሳቸው። አብዮት አህመድ ጭልጥ ብሎ ኦሮሞን ነፃ ያወጣሁት እኔ ነኝ ያለ እግዚአብሔር ምስክሬ ነው። ማን ነው ማንን ነፃ የሚያወጣ? ማን ነው ማንን በድሎ የሚኖር? እነኚህ የፈረደባቸው የሰሜን ህዝቦች ግን ዝርያቸው እንዲጠፋ ተፈርዶባቸው አማራጫችን ምንድነው? ህብረትና ህብረት በመሆኑ ይሄንንም ህብረት አጠናክረን በመምጣታችን ተርበድብዶ ነው ያለ። አዲስ አበባ ዙሪያ ምሽግ እየተቆፈረ ነው ያለ። ፋኖን ለመከላከል ተብሎ የሽመልስ አብዲሳ የሚባል ጦር እና እውን አማራን እውን ትግራይን እንዲያው መክቶ የሚያቆምስ ጦር አለውና ነው አይደለም። ይሄ በሰፈር የታጠረ በመንደር የታጠረ ስርዓት ይቅርና መንግስቱ ኃይለ ማርያም እንኮ ያቆፍጣና ያ ሙስና የሌለበት ጀግና እውቅ ኢትዮጵያዊ መሪ መንጌ ጥፋት ሊኖርበት ይችላል። አዘ ሊደር እንደ መሪ ጥፋት ሊኖርበት ይችላል። ሁሉም የሀገራችን መሪዎች የራሳቸው የሆነ ጠባሳ ይኖራቸዋል። መንግስቱ ኃይለ ማርያም ሙስናን አጥብቆ ይጠየፍ የነበረ ስርዓት መስርቶ የነበረ ጀግና መሪ ነው። እኔ መንጌ ጥንቅቅ ያልኩ ወታደር ነኝ፣ አላፍርበትም። እነ ጄኔራል ካሳዬ ጨመዳ ናቸው እኔ መሩኝ፣ እኮራባቸዋለሁ። ኢትዮጵያዊነትን የሚሰብኩ ሌሎችም ጄኔራል መኮንኖች እነ ጃገማ ኬሎ እችን ሀገር በክብር ነበር ይዘዋት የቆዩ። ዛሬም እነ ጄኔራል መርዳሳ የኔ ክፍለ ጦር አዛዥ የነበሩ ጀግና መሪ ናቸው። እነኚህ መሪዎች ሙስና የሚባል ነገር አይወዱም። ከፈጣሪ ጋር ይገናኙ የነበሩ ሰሞኑን የጄኔራል ካሳዬ ጨመዳን የህይወት ታሪክ
ተከታትላችሁ ከሆነ ማህበራዊ ሚዲያ ላይ ሲንሸራሸር አይቼ በቃ ዳግም እንደተወለድኩ ነው የቆጠርኩት። እንዲህ አይነት መሪዎች እንደመሩኝ አሁን በቃ አሁን ላይ ሆኜ እንዴት እንደምኮራ ልነግራችሁ አልችልም። ብራቮ ጄኔራል፣ እግዚአብሔር አምላክ እድሜ ጤናውን ጨምሮ ይስጦት። ጄኔራል መርዳሳ እግዚአብሔር አምላክ እድሜውን ጤናውን ይስጦት። ትዝ ይሎታል ጌታዬ ዝግኒ ቀደን ጉዞ ላይ ወደ ውጊያ እየሄድን እያለን በተለይ ጄኔራል መርዳሳ ሊሳ የኔ ክፍለ ጦር አዛዥ ዝግኒ ቀደን እየበላን በርከክ ብለው እርሶ እንደ አንድ ትልቅ መኮንን ሳይሆን እንደ ተራ ወታደር አብረውን ቁጭ ብለው ልጆች አይዟችሁ የሚሉን እንዲህ አይነት መሪዎች ነበሯት ኢትዮጵያ። ይሄ በሰፈር የተደራጀ ወሮ በላ ስብስብ ኢትዮጵያን ማዳን አይደለም ራሱን ማዳን አይችልም። አብይ አህመድ ነው እችን ሀገር የሚመራ ይቆሻሻ። አብይ አህመድ እኮ በ98 ዓመተ ምህረት ኦነግ ነህ ተብሎ ሊረሸን የነበረ አጋጣሚ ሆኖ አንድ ክፍል ነበርነ ከአብይ ጋር ሊረሸን የነበረ ሰው እድሜ ለሳሞራ የኑስ የዚህን ህዝብና የዚህችን ሀገር ስቃይ እያበዛ ያለ ሳሞራ የኑስ። ይሄ ምስል ከደረሰ ህሌና ይውቀስ። ህዝብ ትግራይ እየተጨፈጨፈ ያለ ባንተ ክፉነት ነው። አንተ ያን ድል ባሰጠው ደቡብ አፍሪካ ናይጄሪያ ሄዶ የደህንነት ስልጠና ይወስድም ነበር አብዮት አህመድ። ያ ጭንጋፍ፣ ያ ዘረኛ፣ ያ መንደርተኛ። እግዚአብሔር አምላክ ግን ሳሞራ የእጅህን ይስጠ። ዛሬ ህዝብ ትግራይ እየተሰቃየ ያለ አንተ በሰጠኸው ድል ተጠቅሞ ነው አብዮት አህመድ። ዛሬ አብዮት አህመድ የአማራ ህዝብ ከምድር እንዲጠፋ የፈረደበት አንተ በሰጠኸው ቅንጣት ያህል ሽርፍራፊ ጊዜ ነው የኢትዮጵያ ህዝብ እንደዚህ ቁም ስቅሉን የሚያይ። ዛሬ ከዚህ ተነስቶ ጅጅጋ መሄድ የሚችል ህዝብ አሊዶሮ መድረስ አቅቶት ታግዶ ነው ያለው። አማራ አዲስ አበባ እንዳይገባ በመሰረታት ርስት ምድሩ አዲስ አበባ እንዳይገባ ተከልክሎ ጤፉን ትበላለህ፣ ሰንጋውን ይጫንልሃል ከጎጃም። አንተ ምን ጎሎብህ? አለያ ባንዳ እዚህ ከርሳም ባንዳ አለ፣ እሱ ይልክልሃል፣ አንተ ትቀለባለህ። ስለዚህ ሰሜናውያን ልትኮሩ ይገባቸዋል። ጽምዶ ይዕስር በሃባር ተጋጊዝናስ ነቲ ጸሊም ዝኾነ ስርዓት ክንደምስስ ኢና። በአጠቃላይ ጽምዶ ህብረታችን ተጠናክሯል። ይህን የተጀመረ ትግል እናስቀጥል። በሁሉም ዓለም የምትገኙ ኢትዮጵያውያን የሰላም አየር ልተነፍሱ ቃል ለምድር ቃል ለሰማይ ቅርብ ጊዜ ነው። እናሸንፋለን። ሰሜናውያን በርቱ፣ ደቡቦችን በርቱ፣ ምዕራብ በርቱ፣ ምስራቆች በርቱ። ኢትዮጵያ ልክ እንደ በፊቱ አንድ ሆና በነፃነት ታፍራና ተከብራ ትኖራለች። እናሸንፋለን። መልካም ጊዜ